በጎጃም ቀጠና ጀግኖቹ በደብረ ማርቆስ በደብረ ኤልያስ በሊባኖስና በደጀን ከተሞች ልዩ ኦፕሬሽን በመስራት በርካታ የአድማ ብተናና ሚሊሻዎችን ማሰናበታቸው ሲያስታውቁ ይሄ የሌሊት ኦፕሬሽን በጎጃም በሁሉም ቀጠናዎች በዘመቻ መልኩ ተጠናክሮ እንደሚቀጥል አስታውቀዋል። በተለይም የ206ኛ ኮር አዳይ ቡድን በደጀን ከተማ በትናንትናው ዕለት ከሌሊቱ 7 ሰዓት ተኩል ወደ ሰሜን አቅጣጫ ለግዳጅ በተጠረነፉ ሚሊሻዎች ላይ በፈጸመው የቦምብ ጥቃት 4 የሚደርሱ ህይወታቸውን ሲያጡ 3 የሚደርሱ ደግሞ ከባድ ቁስለኛ ሆነዋል። መረጃዎችን በስፋት የምታደምጧቸው ይሆናል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር በዳውንት ወረዳ ታላቅ ድል ሲቀዳጁ በአንጻሩ የአገዛዙ ሰራዊቶች ወላዶችንና እናቶችን በጤና ጣቢያ ውስጥ እንዳሉ ጥቃት ፈጽሞባቸዋል። በታች ዳውንት ምድር እንደ ብላጊ ገብስ ሲወቃ የዋለው የአገዛዙ ወታደር ከባድ ሰብአዊና ቁሳዊ ኪሳራ መከናነቡ ታውቋል። ይሄው አውደ ውጊያ ትናንት ከረፋዱ 12 ሰዓት ጀምሮ እስከ አመሻሽ 11 ሰዓት ተኩል ድረስ የዘለቀ ሲሆን በርካታ የብልጽግናው ሰራዊቶችም እስከ ወዳኛው ሲሰናበቱ የወር ደመወዝን አስቦ የሚንቀሳቀሰው የሪፖርት ዘማች የስርዓቱ ሚሊሻ በዳውንት ወረዳ ሙትና ቁስለኛ ሆኗል። በጉዳዩ ዙሪያ ተጨማሪ መረጃ አለን፣ ታደምጡታላችሁ። የአገዛዙ ሰራዊት በጎንደር ቀጠና በ5 አቅጣጫዎች ከባድ ኪሳራን እያስተናገደ እንደሚገኝ ተገለጸ። ከደጎማ ከማክሰኝትና ከንፍራዝ ወታደራዊ ካምፖች የተንቀሳቀሱት የአገዛዙ ኃይሎች በፋኖ ይዞታዎች ላይ ድንገተኛ የማጥቃትና የመክበብ ሙከራ ማድረጋቸውን የክፍለ ጦሩ የህዝብ ግንኙነት ኃላፊ ፋኖ ቴዎድሮስ ታረቀ ገልጸዋል። ውጊያው በድንዛዛ፣ በደንገል፣ በዳስ ማርያም፣ በአብቶዬና በእንፍራዝ ግንባሮች ላይ በሰፊ ቀጠና የተካሄደ ሲሆን የጥቁር አንበሳ ክፍለ ጦር ዋና ሰብሳቢ አርበኛ ልባርግ ሙላት እናም ወታደራዊ አዛዡ አርበኛ ሀብቴ ውጊያውን በበላይነት መምራታቸው ታውቋል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህንና ሌሎችን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በጎጃም ቀጠና የ206ኛ ኮር 14ኛ ክፍለ ጦር የበረኛው ጅብላ ሙተራ ሻለቃ በደብረ ማርቆስ አቅራቢያ ሊባኖስ በመሸገው የአድማ ብተና ሰራዊት ላይ ከሌሊቱ 9 ሰዓት በፈጸሙት ጥቃትም ጠላትን ሙትና ቁስለኛ ማድረጋቸውን ሲያስታውቁ ወታደራዊ ሻንጣ፣ የምሽግ ሸራ፣ የክላሽ አስቃጥላን ጨምሮ በርካታ የክላሽ ካዝና በጀግኖች ቁጥጥር ስር መግባቱ ታውቋል። በተመሳሳይ የ206ኛ ኮር አዳይ ቡድን በደጀን ከተማ በትናንትናው ዕለት ከሌሊቱ 7 ሰዓት ተኩል ወደ ሰሜን አቅጣጫ ለግዳጅ በተጠረነፉ ሚሊሻዎች ላይ በፈጸሙት የቦምብ ጥቃት 4 የሚደርሱ ህይወታቸውን ሲያጡ 3 ደሱ ደግሞ ከባድ ቁስለኛ ሆነዋል። ይህ በእንዲህ እንዳለ በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ማርዘንደ በተባለች ታዳጊ ከተማ በፋኖ ታጣቂዎችና በብልጽግናው የጸጥታ ኃይሎች መካከል በተደረገ የሌሊት ውጊያ የሰው ህይወት መጥፋቱንና ወታደራዊ ቁሳቁሶች መማረካቸውን የፋኖ ስምሪት አመራሮች አስታውቀዋል። በአማራ ፋኖ መዋቅር ስር የሚንቀሳቀሰው የታሪካዊ የቀስተ ደመና ብርጌድ አካል የሆነው የደብረ ኤልያስ ቀስተ ደመና ሻለቃ ትላንት ሰኔ 27 2018 ዓ.ም ከሌሊቱ 10 ሰዓት ከ30 ደቂቃ ላይ በብልጽግና ኃይሎች ይዞታ ላይ ድንገተኛ መብረቃዊ ጥቃት መፈጸሙን የፋኖ አመራር የሆኑት ፋኖ ዘመን አሳዝነው ገልጸዋል። ጥቃቱ ያነጣጠረው በአካባቢው በነበሩ የአድማ ብተና የፓራ ኮማንዶና የፖሊስ አባላት ላይ እንደነበር የተገለጸ ሲሆን በደረሰው ከባድ ውጊያ ሳቢያ ከ11 በላይ ያገዛዙ ኃይሎች መገደላቸውንና ከ10 በላይ የሚሆኑት ደግሞ መቁሰላቸውን መግለጫው ያመለክታል። ከተገደሉት መካከልም ሳጅን ሙሉ ቀን የተባለ የአድማ ብተና ጠርናፊ ፖሊስ፣ ውብሸት የተባለ የብሬን ተኳሽ ፖሊስ፣ አትርስ የተባለ የአድማ ብተና አባልና ሌሎችም የአካባቢ ታጣቂዎች እንደሚገኙበትም ተጠቅሰዋል። የቀስተ ደመና ሻለቃ በጥቃቱ ወቅት በርካታ ወታደራዊ ቁሳቁሶች መማረኩን የገለጸ ሲሆን ከነዚህም መካከል 3 የክላሽ ጠመንጃዎች፣ 11 ካዝናዎች፣ በርካታ የክላሽ ተተኳሽ ጥይቶች፣ 2 የሞባይል ስልኮች እንዲሁም ወታደራዊ ጫማዎች፣ አልባሳትና የዝናብ ልብሶች እንደሚገኙበት በዝርዝር አስታውቀዋል። በሌላ በኩል በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ንስር ሻለቃ በሸዋሮቢት ከተማ ሌሊቱን በጠላት ምሽግ ዘልቀው በመግባት ጠላትን ደምስሰው የተተኳሽና መገናኛ ራዲዮችን ሲማርኩ በምሽግ ላይ የነበሩትን የጠላት ኃይሎች ሙሉ በሙሉ መደምሰሳቸውን ህዝብ ግንኙነቱ ገልጸዋል። በተካሄደው አውደ ውጊያ 2 የብሬን አፈሙዝ፣ 3000 የብሬን ተተኳሽ፣ 2 የውጊያ ላይ የሜዳ መነጽር እንዲሁም በርከት ያሉ የብሬን ሸንሸሎችን የደረት ትጥቅና 20 የሚደርሱ የክላሽ ካዝናዎች ተማርከዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ አስታውቋል። በሌላ በኩል በጎንደር ዙሪያ የተለያዩ አካባቢዎች በመከላከያ ሰራዊት በአድማ ብተና ኃይሎችና በፋኖ ታጣቂዎች መካከል ከባድ ውጊያ መደረጉ ተሰማ። የዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር ባወጣው መግለጫ ከ5 አቅጣጫዎች የተሰነዘረበትን ጥቃት መመከቱን አስታውቋል። ከደጎማ ከማክሰኝትና ከእንፍራዝ ወታደራዊ ካምፖች የተንቀሳቀሱት የአገዛዙ ኃይሎች በፋኖ ይዞታዎች ላይ ድንገተኛ የማጥቃትና የመክበብ ሙከራዎችን ማድረጋቸውን የክፍለ ጦሩ የህዝብ ግንኙነት ኃላፊ ፋኖ ቴዎድሮስ ታረቀ ገልጸዋል። ውጊያው በድንዛዝ፣ በደንገል፣ በዳስ ማርያም፣ በሀብቶዬና በእንፍራዝ ግንባሮች ላይ በሰፊ ቀጠና የተካሄደ ሲሆን የጥቁር አንበሳ ክፍለ ጦር ዋና ሰብሳቢ አርበኛ ልባርግ ሙላትና ወታደራዊ አዛዡ አርበኛ ሀብቴ ውጊያውን በበላይነት መምራታቸውም ታውቋል። እንደ ክፍለ ጦሩ መግለጫ ከሆነ በተለይም በእንፍራዝና በደንገል ግንባሮች የተደረገው ከባድ ትንቅንቅ በመብረቅ ክፍለ ጦር እገዛ ሙሉ በሙሉ ማሸነፍ የተቻለ ሲሆን የተሰነዘረውን ከበባ በመስበር ያገዛዙ ሰራዊት ወደ መጣበት እንዲያፈገፍግ ተደርጓል። በዚህ ውጊያ ሳቢያ በመንግስት የጸጥታ
ኃይሎች ላይ ከፍተኛ የሰው ኃይል ጉዳት መድረሱ የተገለጸ ሲሆን ከ50 በላይ የሚሆኑት መሞታቸውንና ቁጥራቸው በውል ያልታወቁ ደግሞ መቁሰላቸውን የፋኖ መግለጫ ያመለክታል። በአካባቢው ያለው ውጥረት አሁንም እንደቀጠለ መሆኑን ታውቋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 106ኛ ኮር 31ኛ ሰንት ክፍለ ጦር በዳውንት ወረዳ ታላቅ ድል ሲቀዳጁ በአንጻሩ የአገዛዙ ሰራዊቶች ወላዶችን እና እናቶችን በጤና ጣቢያ ውስጥ እንዳሉ ጥቃት ፈጽመውባቸዋል። በታች ዳውንት ምድር እንደ ብላጊ ገብስ ሲወቃ የዋለው የአገዛዙ ወታደር ከባድ ሰብአዊና ቁሳዊ ኪሳራ መከናነቡ ታውቋል። ይሄው አውደ ውጊያ ትላንት ከረፋዱ 12 ሰዓት ጀምሮ እስከ አመሻሽ 11 ሰዓት ተኩል ድረስ የዘለቀ ሲሆን በርካታ የብልጽግናው ሰራዊቶችም እስከ ወዳኛው ሲሰናበቱ የወር ደመወዙን አስቦ የሚንቀሳቀሰው የሪፖርት ዘማች የስርዓቱ ሚሊሻ በዳውንት ወረዳ ሙትና ቁስለኛ ሆነዋል። ይህንን ጉዳቱን መቋቋም የተሳነው ስርዓቱ እናቶች ተይዘው ካሉበት ጤና ጣቢያ ያገዛዙ ወታደሮች ዘልቀው በመግባት ወንድ ከሆነ የወለዳችሁት ነፍጠኛና ፋኖ ነው የወለዳችሁት በማለት ግፍና እንግልት በጤና ጣቢያ በወሊድ ላይ የሚገኙ እናቶች ላይ ሲፈጽሙ የጋል ከሚባል አካባቢ ላይ ከአንድ ግለሰብ 70 ሺህ ብርና ከአንድ ሌላ ግለሰብ ዶሮን በመዝረፍ ወደ ኮርባ ከተማ ዘርፎ መመለሳቸውን የአካባቢው ምንጮች ተናግረዋል። የአማራን ህዝብ እንደ ህዝብ የማጥፋት ዓላማን አንግቦ የሚንቀሳቀሰው ስርዓት በዚህና በሌላ የጥፋት እንቅስቃሴ ተግባርን እየፈጸመ ይገኛል። ከጥፋትና ሞት ጠርዝ ላይ ተንጠልጥለው የሚገኘው አገዛዙ ተስፋ በመቁረጥ ጸያፍ ድርጊትን በአማራ ህዝብ ላይ እየፈጸሙ ሲገኝ የዶሮች ስርቆሹን ማጠናክሮ ቀጥሎበታል ሲል መረጃውን የ106ኛ ኮር ሚዲያና ኮሙኒኬሽን መምሪያ ኃላፊ አርበኛ እሸቱ አባተ መረጃውን አድርሰዋል። በሌላ መረጃችን የብልጽግናው ሰራዊት በጭካኔ በራያ ቆቦ ወረዳ 015 ቀበሌ አዋስ ንጹህ አርሶ አደር በጭካኔ መግደላቸውን የአካባቢው ምንጮች ገለጹ። ሰኔ 25 2018 ዓ.ም በሰሜኑ ወሎ ዞን በራያ ቆቦ ወረዳ 015 ቀበሌ ልዩ ስሙ አዋሳቱ ሞላ መኮንን የተባለ ግለሰብ ከግብርና ስራው ውጭ ምንም የማያውቅ ሰላማዊ አርሶ አደር ወታደራዊ የደንብ ልብስ አልብሶ ከቤተሰቦቹ ፊት ከመኖሪያ ቤቱ በአሰቃቂ ሁኔታ በጥይት ደብድቦ መረሸኑ በምንም መስፈርት ተቀባይነት የሌለው የጭካኔ ጥግ ነው ሲሉ ምንጮች መረጃውን አድርሰውናል። በአማራ ፋኖ ምት የተበሳጨው አገዛዙ ንጹህ አርሶ አደርን ቤተሰብ እያየ ሰው ልጅ ህይወት በጭካኔ መቅጠፍ የኦዴል ብልጽግና የአማራ ህዝብ ዘር ማጥፋት ፕሮጀክቱ ዋና ማሳያ እንደሆነ የገለጹ የመረጃ ምንጮች በዚሁ ቀበሌ ምንም የማያውቁ አርሶ አደሮች ላይ የተፈጸሙ ድብደባና አፈና ንብረት ሰብስቦ በእሳት ማቃጠል አገዛዙ የአማራን ህዝብ እንደ ጠላት እያየ መሆኑን በግልጽ አሳይቷልም ብለዋል። እንዲሁም 90 ሺህ ብር፣ 3 ስማርት ስልኮች፣ 3 ፓወር ባንክ፣ ወርቅና የአካባቢው ማህበረሰብ በላቡ ያፈራውን የሱቅ ሸቀጣሸቀጦችን በመዝረፍ ህዝባችንን ለማሸማቀቅ የብልጽግናው አገዛዝ ህጋዊ ፈቃድ የሰጠበት መሆኑን በጋር ተገንዝበናል ብለዋል። አገዛዙ የሚሄድበት የጥፋት መንገድ ትግሉን ማስቀረት ሳይሆን በከፍተኛ ደረጃ ህዝባችንን አብዮታዊ ችቦ የሚለኩስበት ጊዜ ቅርብ መሆኑን አረጋግጠናል። ያለ ጥፋት፣ ያለ ፍርድ፣ ያለ ሰብአዊ ክብር የሚፈጸም የኃይል እርምጃ የጀግነት መገለጫ ሳይሆን የፍርሃትና በታሪክም እንደሚታወቀው የአምባገነኖች የመጨረሻ የመውደቂያ ምልክት ነው። በመሆኑም ፍትህ የራቀው ዜጋ በገዛ ሀገሩ እንደ እንግዳ የሚታደንበት ዘመን ያበቃል። የንጹሃንም ደም መሬት ላይ ፈሶ አይቀርም። ታሪክ ሁሉንም ይመዘገባል ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 102ኛ ኮር ህዝብ ግንኙነት መምሪያ መረጃውን አድርሰዋል። በሌላ በኩል በአንጾኪያ ገምዛ ክላስተር አብሶ ቀበሌ የፋኖን ትግልና ቀጠናዊ ጸጥታን እየተመለከተ ህዝባዊ ውይይት መድረክ ተካሄደ። በአንጾኪያ ገምዛ ክላስተር አብሶ ቀበሌ የፋኖ ወቅታዊ የትግል ቁመና፣ የአካባቢውን የጸጥታ ሁኔታና የህዝብ አስተዳደር ግንባታ ማዕከል ያደረገ ሰፊ የህዝብ ውይይት መድረክ በስኬት ተካሂዷል። በዚህ ታላቅ መድረክ ላይ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ፣ የሸዋ ጠቅላይ ግዛት አሳምነው ዕዝ ምክትል ዘመቻ መሪ አርበኛ መቶ አለቃ ኤርሚያስ ግጨው፣ የመሐመድ ቢሆኔ ኮርና የአስቴ ጎማ ተራራ ክፍለ ጦር አመራሮችን ጨምሮ በርካታ የአብሶ ቀበሌ ነዋሪዎች በነቂስ ተሳትፈዋል። በውይይቱ ወቅት የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ ስለ ፋኖ ወቅታዊ ቁመናና በቅርቡ ስለተመዘገቡ ስትራቴጂካዊ ድሎች ሰፊ ማብራሪያ ሰጥተዋል። አርበኛ አበበ በንግግራቸው ሁሌም እንደምንለው የዚህ ትግል ባለቤት ህዝቡ ነው፣ ነገም ስናሸንፍ የስልጣኑ ባለቤት ህዝቡ ነው በማለት ማህበረሰቡ ለትግሉ ስኬት እያደረገ ላለው ሁለንተናዊ ድጋፍ መስዋዕትነት ላቅ ያለ ምስጋናቸውን አቅርበዋል። የሸዋ ጠቅላይ ግዛት አሳምነው ዕዝ ምክትል ዘመቻ መሪ አርበኛ መቶ አለቃ ኤርሚያስ በበኩላቸው በአካባቢው አስተማማኝ ሰላም ለማስፈን እየተደረጉ ያሉ ዝግጅቶችን ለህዝቡ አብራርተዋል። አክለውም ህዝባዊ መዋቅርንና አስተዳደርን ይበልጥ በማጠናከር የውስጥ አንድነትን ማጥበቅ እንደሚገባም አሳስበዋል። በተጨማሪም በጦርነትና በተለያዩ ምክንያቶች ጉዳት የደረሰባቸውን የአካባቢው መሰረተ ልማቶች በመጠበቅ በመንከባከብና በህዝብ ጉልበት መልሶ የማልማት ስራዎች ላይ ከተሳታፊዎች ጋር ሰፊ ውይይት ተደርጎ የቀጣይ የስራ አቅጣጫ ተቀምጠዋል። በመጨረሻም የአብሶ ቀበሌ ነዋሪዎች በትግሉ ሂደት ውስጥ እያደረጉት ያለውን ሁለንተናዊ ደጀንነትን አጠናክረው እንደሚቀጥሉ አረጋግጠዋል። የአካባቢያቸውን ሰላምና ደህንነት ለመጠበቅ እንዲሁም የጸጥታ ስጋቶችን በጋራ ለመከላከል ከፋኖ አባላት ጎን በመቆም በንቃት እንደሚሰሩ በቁርጠኝነት ቃል በመግባት የውይይት መድረኩ ተጠናቋል። መረጃችን ሲቀጥል የአገዛዙ ወታደሮች በደቡብ ኢትዮጵያ ክልል ጋሞ ዞን ዘይሴ ወረዳ በሰላማዊ ህዝብ ላይ እጅግ አሰቃቂ የጭፍጨፋ ዘመቻ መክፈታቸው ታወቀ። ተካሂዷል በተባለው የጨረባ ምርጫ ብልጽግናን አልመረጣችሁም በሚል የበቀል እርምጃ ከሰኔ 11 እስከ ሰኔ 25 2018 ዓ.ም ባለው ጊዜ ብቻ 19 ንጹሃን ዜጎችን በግፍ የገደሉት
ያሉት የብልጽግና አገዛዝ ወታደሮች ከ50 ሺህ ብር በላይ ነዋሪዎችን ከቀያቸው በማፈናቀል አካባቢውን ሲኦል እንዳደረጉት ሚዲያችን ከተጎጂዎች ለማረጋገጥ ችለዋል። ወታደሮቹ ብልጽግናን ለምን አልመረጣችሁም በሚል ሰበብ ህዝቡን ከቤቱ እያስወጡ በማንበርከክ እየገደሉ ንብረቱን እየዘረፉና ማሳውን እያቃጠሉ መሆናቸውን ነው ተጎጂዎች ጨምረው የገለጹት። ወታደሮቹ ሰዎችን ከቤታቸው አውጥተው በጭካኔ በመግደል የቤት እንስሳትን በመዝረፍና የጤፍ ማሳዎችን በማቃጠል አካባቢውን እያወደሙ ይገኛሉ። የዜሴ ማህበረሰብ ከ1986 ዓ.ም ጀምሮ እያቀረበ ላለው የራስን በራስ የማስተዳደር ጥያቄ ምላሽ ባለማግኘቱ ተካሂዷል በተባለው የጨረባ ምርጫ ወቅት ብልጽግናን ባለመምረጥ ተቃውሞውን ገልጾ ነበር። ይህንን ተከትሎ ነው የብልጽግናው አገዛዝ በምርጫ ካርድ ቀጣችሁኛል በሚል የበቀል ጥቃት እየከፈተባቸው። በዚህ የጭፍጨፋ ዘመቻ ብቻ ከ50 ሺህ በላይ የሚሆኑ የዜሴ ነዋሪዎች ከቀያቸው ተፈናቅለዋል። ነዋሪዎቹ ችግሩን ለመቅረፍ ይመለከተዋል ላሉት የአገዛዙ መዋቅር ጥያቄያቸውን ቢያቀርቡም ነገር ግን ምንም አይነት ምላሽ እንዳልተሰጣቸው ተናግረዋል። የብልጽግና አገዛዝ በዜሴ ማህበረሰብ ላይ የከፈተውን የእልቂት ዘመቻ መላው የኢትዮጵያ ህዝብና የዓለም ህዝብ እንዲያወግዘው እንዲሁም የሰብአዊ መብቶች ተቋማት ትኩረት እንዲሰጡበት ተጎጂዎቹ ጥሪ አቅርበዋል። ከአማራ ፋኖ ብሔራዊ ንቅናቄ ለሀገር መከላከያ ሰራዊት፣ ለክልል ሚሊሻዎችና ለአካባቢ ታጣቂ አባላት በሙሉ የተሰጠ መግለጫ አለ፣ እንደሚከተለው ይቀርባል። ይህ መልእክት የሚላክላችሁ በኢትዮጵያ ሰማይ ስር እየተፈጠረ ያለውን መራራ እውነታ በመገንዘብ የደም መፍሰሱን ለማስቆምና አገሪቱን ከአደጋ ለመታደግ ያለንን የጋራ ኃላፊነት በማስታወስ ነው። ላለፉት ዓመታት በትግራይ ጀምሮ በአማራና በኦሮሚያ ክልሎች እየተካሄደ ያለው የእርስ በርስ ጦርነት ዋነኛ አስፈጻሚዎችና ተጠቂዎች እናንተ ናችሁ። እናንተ ለአገር ሉዓላዊነት፣ ለህዝብ ደህንነት የተቋቋማችሁ ህዝባዊ አደራ የተጣለባችሁ ታላላቅ ኃይሎች ናችሁ። ሆኖም ዛሬ ላይ የፖለቲካ ሴራዎች አድምቀውና ለጠባብ የስልጣን ፍላጎት ተጠቅመው ወንድም ወንድሙን የሚገድልበት፣ እናት ልጇን የምታጣበትና የአገር መሰረት የሚናጋበት አሳዛኝ ምዕራፍ ላይ ደርሰናል። ይህ በገዢው ፓርቲ የፖለቲካ ሴራ የተጠመደው የጦርነት ቀለበት ሀገርን የሚበትን እንጂ ሀገርን የሚገነባም አይደለም። ስርዓቱ የአንድ ግለሰብ አምባገነንነትን እውን ለማድረግ በህዝብ ስቃይና በድሃ ልጆች ደም እየተጫወተ መሆኑን መገንዘብ አለባችሁ። አገዛዙ ከህዝብ ብቻ ሳይሆን ከራሱ መዋቅር ጭምር ቅቡልነቱን ያጣ በመላው ኢትዮጵያውያን የተጠላ በመሆኑ ብቻውን የቀረና ተዳክሞ ለመውደቅ እየተንገዳገደ ያለ ስርዓት ነው። እየወደቀ ላለ መጥፎ አገዛዝ መሞትም ሆነ መግደል በታሪክ ተወቃሽ የሚያደርግ የታሪክ ጠባሳ ስለሆነ ሳይመሽ በአንድነት ቁመን ሀገራችንና ህዝባችንን እናድን። እናንተም ደመ ከለባት ሁኑ። አገዛዙ ብታልቁ ደንታ ባይኖረውም ቤተሰቦቻችሁና ወገናችሁ በህይወት ይፈልጋችኋል። በመሆኑም ከእንግዲህ የፖለቲካ ጨዋታ መጠቀሚያ መሆናችሁ ትታችሁ የኢትዮጵያ ህዝብ የሚያንገበግበው ስቃይ በመረዳት በጠመንጃ ሳይሆን በህሊናችሁ በማሰብ ከህዝባችሁ ጎን እንድትቆሙ ጥሪ እናቀርባለን። እናንተ የህዝብ ልጆች እንደሆናችሁና የህዝብ እንባ መሆናችሁ ማንም ሊክደው የማይችለው እውነታ ነው። በሌላ በኩል ፋኖ እንደ ህዝባዊ ትግል ከስሜታዊነትና ከጥፋት ውደት ወጥቶ ይህንን ኃይል በስልት ወደ ህዝባዊ ትግሉ ለማምጣት የግንዛቤ ማስጨበጫ ስራዎችን በመስራት ለሚመጡ አባላት የደህንነት ዋስትና በመስጠት የጦር መሳሪያዎችን ጥለው ለህዝብ የሚቆሙትን እንደ ወንድም በመቀበል እንዲሁም በጦርነት አሸናፊ ከመሆን ይልቅ የጠላትን ሰራዊት በሀሳብና በክብር በማሸነፍ ትጥቅ ሳይፈቱ ወደ ህዝብ ወገን እንዲመጡ የማግባባት ስራን እንደ ዋና የትግል ስልት መጠቀም ይኖርበታል። በተጨማሪም ሁለቱም ወገኖች የኢትዮጵያ ዘላቂ ሰላም ቀዳሚ አጀንዳ በማድረግ የደም መፍሰስን የሚገታ የሰላም ድልድል በመገንባት የጋራ ጠላታችንን ድህነት፣ አለመግባባትና የውጭ ጣልቃ ገብነት መሆኑን በመገንዘብ አቅማችንን ለአገር ልማትና ለህዝብ አንድነት በማዋል ለትውልድ የሚተርፍ ታሪክ መስራት ይገባናል። የኢትዮጵያ ደህንነት የሚረጋገጠው በመሳሪያ ኃይል ሳይሆን በመተማመንና ወንድማማችነት በገነባ አንድነት ነው። ዛሬ የምትወስዱት ውሳኔ የሀገራችንን ነገ ዕጣ ፈንታ ይወስናል። ሰላምና ፍትህ ከሚሹ የህዝብ አደራዎች ጋር እንድትቆሙ እንዲሁም ለዚህ ትግል መሰረት የሆኑ አካላት ይህንን ሰፊ የእርቀ ሰላምና የመቀላቀል ስልት በትኩረት እንዲያከናውኑ በአጽንኦት እናሳስባለን። ሀገራችን ከዘመናት የእርስ በርስ ጦርነት ተላቃ በእኩልነትና በፍትህ የምትተዳደርበትን ቀን ለማየት የጋራ አሻራችንን እናኑር። እነሆ ከህዝብ ጋር እንቁም። የራስን ህዝብ መግደል ከውጭ ወረራ የማይተናነስ ክህደት ነው። ከወንድማችሁ ታጋይ የህዝብ ልጅ ከሆነው ከአማራ ፋኖ ብሔራዊ ንቅናቄ። ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።